ሰላም ለእናንተ ይሁን የተወደዳችሁ የእግዚአብሔር ቤተሰቦች ባለፈው ጊዜ ትምህርት የሚቀጥል ቸርች አድሚኒስትሬሽን ወይም ቤተክርስቲያን አስተዳደር የሚር ትምህርት ስለሆነ እግዚአብሔር በረዳን መጠን አሁን ወደ ስድስተኛው ትምህርት ደርሰናል ጌታ ይረዳናል ይህን ትምህርት እግዚአብሔር አሁንም እንዲረዳን በዙፋኑ ላይ ያለው እንዲሰማና ቅዱስ መንፈስን እንዲያግዘን በጌታ በኢየሱስ ስም አሳልፈን እንሰጣለን ጸልያለን ቅዱስ እግዚአብሔር ሆይ ስለዚህ ጊዜና ስለዚህ ሰዓት ተመስገን ደግሞ ኢንተመርስ አንተ ተባረከና ለክብር ታደርገው ዘንድ ማርያንም የሚሰሙንም እግዚአብሔር ሆይ ታንጻቸው ዘንድ ሁሉን ለክብር ይሁን ብለን ላንተ አሳልፈን ሰጣን በኢየሱስ ክርስቶስ ጌታ ስም አሜን እንግዲህ ባለፈው በዚህ ትምህርት ጉዳይ ላይ አምስተኛው ሴሽን ላይ ያነሳናቸው ቅርንጫፍ ከግንዱ ጋራ ስለመጣበቅ ነበር አነሳሁት የቅርንጫፍ ከግንዱ ጋራ መጣበቅ ማለት ፍሬ ይኖረዋል ፍሬ የሌለው መንፈሳዊ ፍሬ የሌለው መሪ ሌሎች እንዲያፈሩ ማድረግ ይቸገራል ሁሉ ጊዜ ከግንዱ ተለይተን እንዳንኖር ብለን በሚል ርዕስ ስለ ፍቅር ስለ ደስታ ስለ ሰላም ስለ ትዕግስት ስለ በጎነት እና ስለ ታማኝነት አልፎም ተርፎ ስለ የዋህነት ተራ በተራ ለማንሳት ያነሳን የተነጋገርነው ነገር አለ ባለፈው ያቆምነው እንደማስተዋወሰው በጎነት የሚለው ቅንነትን ነበር በማንሳት የደመደምነው ዛሬ ደግሞ ስለ ታማኝነት ይሄ በጣም related to integrity ነው ታማኝነት በህይወት ታማኝነት ከሰዎች ጋር በግንኙነት ታማኝነት ለቤተሰብ ባለ ታማኝነት ከመናገለግለው ህዝብ ጋር ባለ ታማኝነት ከእግዚአብሔር ጋር ባለን ታማኝነት ሁሉ ህይወታችን ክርስቶስ ያቱ ሙሉ ታማኝ ኢየሱስ ስለሆነ ስለዚህ ይሄ የመንፈስ ፍሬ ነው መንፈስ ቅዱስ በእኛው ካለ ታማኝነታችን ፍሬንድ ያፈራ ሁሉ ጊዜ መንፈስ ቅዱስ የሚለንን ምናዳምጥ የሚወቅሰንን ቶሎ ብለን ወደ መንገዳችን ምንመለስ ሲያጽናናን በታማኝነት በስፍራችን መገኘት ከዛ ባለፈ ደግሞ ጌታ ኢየሱስ ክርስቶስ ያለው አንድ ነገር አለ ስለ የዋህነት እንደ እርግብ የዋሆች እንደ እባብ ልባሞች ሁሉ ያለው ጌታ ሁለቱም አስፈላጊ ናቸው ይሄ የዋህነቱ ናይቭ ሆኖ አይደለም ናይቭ ማለት ማንኛው እንዴት እንደምገልጸው አላቅም ሁሉን ነገር ገሌም ልክ ነው ብለን መቀበል አይደለም ምክንያቱም በተለይ በአስተዳደራዊ ስልጣን ላይ ስንቀመጥ ምንመራበት የእግዚአብሔር ቃል እንዳለ ሆኖ የተሰጠን ኃላፊነት አለ በዛ ውስጥ ስልጣን አለ ስልጣንና ፍቅር አይለያዩም ብያለሁ ስለዚህ ምናደርጋቸው ነገሮች ብልህም መሆን ያስፈልጋል ዝም ብለን ልቅ የሆነ የዋህነት አይደለም ጌታ ኢየሱስ ክርስቶስ በመድር ሲመላለስ በልቤ ትሁት አለ እኔ የዋህ ብሎ የወረሰለ ራሱ የተናገረው ግን በብልህነት አቅጣጫ ልክ ባልሆነ አቅጣጫ ኢቭን ሌላ ቀርቶ ጴጥሮስን በጣም የሚቀርበውንና ዘራፍ የሚለውን ገስጾታል እያንዳንዳቸውን አሁን ያዕቆብና ዮሐንስ ከናታቸው ጋር መጥተው እየሰገዱ ሲመጡ እነሱንም ምን እንዳላቸው ታስተውሳላችሁ እያንዳንዱን ነገር የመጣውን ነገር ልክ ነው ብሎ መቀበል ሳይሆን ወደ መስመር ማስያዝ ያስፈልጋል ግን ሁሉ ነገር በየዋህነት ሌላው እንግዲህ በጣም ብዙዎቻችን የምንቸገርበት ራስን መግዛት አንድ ወንበር ላይ ስንቀመጥ የተቆጣውንም የተናደደውንም ደስ ያላለውንም እኔ ዘራፍ ብሎ የሚመጣውንም በተለያየ ባህሪ በተለያየ መንገድ ለሚመጣው ሰው ቶሎ ብለን አግሬሲቭሊ ወደ ቁጣ ከመግባታችን በፊት ራሳችንን መግዛት ያ ቀደም ከዚህ በፊት ያነሳውት ትዕግስት ባለፈው ፕሮግራም ላይ ያነሳውት ትዕግስታችን እሱ ራሳችንን እንድንገዛ ያደርገናል ራስን መግዛት ለሌሎችም ነገሮች ለምሳሌ አሁን በመድር ላይ የምናያቸው ቁሶች አሉ እነዚህ ሶስቱ ኤፎች ይሏቸዋል የተለያየ ስም ነው የሚሰጧቸው ተቃራኒ ጾታ አለ ገንዘብ አለ ዝና አለ
እነዚህ ሁሉ እንዳያሸንፉን የሚገዛን አንድና አንድ ብቻ እንዲሆን መሪዎች ጋር ይጠበቃል። እርሱም መንፈስ ቅዱስ ሁሉ ጊዜ የምናዳምጠው ሆሊ ስፒሪት our governor is holy spirit በቃ የኔ ገዢ መንፈስ ቅዱስ ነው ብለን እንጨክን መሆን አለበት። እንግዲህ ራስን መግዛት በሰፊ ነው እንዲህ በቀላሉ እንዲህ ነው ብለን የምንለው አይደለም። በተለይ እነዚህ እንትን የምናደርግባቸው ሪሲቨሮቻችን ሴንስ ኦርጋኖቻችን አይናችን ጆሮአችን እንደገና ደግሞ ሌሎች ሴንስ ኦርጋኖቻችን በመንነካካው ነገር በመናሸተው ነገር በተለያየ ነገር ተስበን በዚች ዓለም ነገርና በዚህ ዓለም በሚጠፋ ነገር ጳውሎስ እንዳለው ሁሉ ተፈቅዶልኛል ግን ሁሉም አይጠቅምም እንዳለው የሚጠቅመውን እስካወቅን ጊዜ ድረስ ራሳችንን ገዝተን መኖር ከመሪ ከአስተዳደር ቤተክርስቲያንን በበላይነት ከሚመሩ ሰዎች ይጠበቃል። ይሄንን ለሚከተሉን ሰዎች ስናስተምር ነገ ኃላፊነቱን እነሱም ሲወስዱ በዚህ ማውስት ገብተው ያገለግላሉ ማለት ነው። እንግዲህ በአጠቃላይ የክርስቲያኖች ሁሉ ባህሪ መሰረቱ ማን ነው? በኢየሱስ ክርስቶስ ያለው አዲሱ ህይወታቸውና የክርስቶስ ህይወት ብቻ በእነሱ ውስጥ መገለጥ ያለበት። ይሄ ግን መጀመሪያ ምናስተምረው አለ ያዕቆብ ምዕራፍ 3 ላይ የሚለው ነገር አለ አይደል? ብዙዎች አስተማሪዎች አይሁኑ ይላል ፍርድ ስለሚመጣ የተናገርነውን እንድንኖር እግዚአብሔር ይርዳል። ስናስተምር ሰዎችን ስንገስጽ እኛ በዛ ተግባር ውስጥ ደግሞ ስልጣን ስላለን ኃላፊነት ስላለን እኛ በዛ ውስጥ እንጨፍር ከሆነ ከክርስቶስ ጋር የክርስቶስ ህይወት ውስጥ አይደለም ማለት ነው። ኢየሱስ ክርስቶስ እኮ ሙሉ ቃሉን የተናገረው ነገር አንድ ድፍረት የተሞላው ቃል የተገኘ እስቲ ከእናንተ መካከል ስለ ኃጢአት የሚከሰኝ ማን ነው ያለው። እግዚአብሔር ጸጋውን ያብዛልን። እንግዲህ ይሄንን ካልኩ በተለይ በክርስቲያን መሪ ውስጥ ያለው የማ ባህሪ ነው ማለት ነው? የክርስቶስ ባህሪ ነው ማለት ነው። ለመሪው ውጤታማነት ወሳኝ የሆኑ የተወሰኑ የሞራል ስኬቶች ሰክሰሶች ማፍራት ያስፈልጋል። ምን ማለት ነው? አንደኛ ታማኝነታችን በግልጽ መታየት አለበት። ትራንስፈረንሲ ያስፈልጋል። በገንዘብ ቢሆን ምዕመናችን ህዝባችን እንዲያውቅ፣ በማቴሪያል ቢሆን ህዝባችን እንዲያውቅ፣ በእውቀት በስልጣን በኃላፊነት በተሰጠን ነገር ሁሉ ኢንተግሪቲያችንን ጠብቀን እንድንኖር ያስፈልጋል። አንድ መሪ በግልጽ የሚታይበት ነገር ይሄ መሆን አለበት። ከዚህ ውጪ ደግሞ ሌላ መታየት ያለበት ነገር ስፔሻሊ አድሎ አንድ መሪ አይጠበቅም፣ ያሳፍራል። ብዙውን ጊዜ ኢየሱስ በመድር ላይ የሚያደርጋቸው ነገሮች ለኛ ትልቅ ሞዴላችን። የትኛውም ስፍራ ኢየሱስ ክርስቶስ ለገሌ ብሎ መርጦ ሲያደርግ አታየው። እግዚአብሔር ልጅ ኢየሱስ በመድር ሲመላለስ የውስጥን ስለሚመለከት የማየት የመመልከት ወደ ውስጥ ጣልቆ የመግባት ሰው ግር ብሎ ስለመጣልን ህዝቡ ምን ሆኗል ብለን መጠየቅ ያስፈልጋል። ኢየሱስ ክርስቶስ በዛ በበረሃ ያ ሁሉ 5000 ሰው ሲመጣ ሲያያቸው በደንብ እነሱ ማየት ጀመረ፣ ጠውልገዋይ። በዛ በኋላ ባካችሁ እነዚህ ሰዎች የሚበሉት ስጧቸው ሲል አረ ምንም የለም፣ አረ ትንሽም ቢሆን ያላችሁን አምጡ፣ የምመደበቅ ነው ለራሳችሁ። አይ አንድ ህፃን ይዟል አምጡት። ጌታ እንዲማሩ ባረከና ለነሱ ነው የሰጣቸው። እነሱ እጅ ላይ ነው የበዛው። ስለዚህ አሁን ከዛ ውስጥ 5000ም ጠቅላላ በልቶ ተረፈ እንጂ ባድሮ ለአይሁዳዊ ለምንምንናም ተብሎ ወይንም ለደቀ መዛሙርት ተብሎ ምግብ አልተሰራም። ህዝባችንን ስንመራ ፍትሃዊ በሆነ መንገድ መሆን አለበት። በጣም የሚገርም ነው። የሚቀርቡንን ሰዎች በሌላ መንገድ
ስራ የሚሰሩት ደግሞ ተረስተው በሌላ መንገድ ዘመድ የሆኑንን በሌላ መንገድ ጎሳ የሆኑንን በሌላ መንገድ ይሄ ፍትሃዊነት እንኳን በመለኮታዊ ቋንቋና በእግዚአብሔር ቤት ቀርቶ በዓለማዊው ዘንድ የማይፈለግ በጣም የከፋ ስራ የሚያበላሽ ለአንድ ግብ ለአንድ ዓላማ የማያስሮጥ ስለሆነ መሪ ፍትሃዊ መሆን አለበት። ሌላው ኮምፓሽን ነው፣ ርህራሄ። ሁሉ ጊዜ ርህራሄ ውስጣችን ከሌለ ምን አባቱ በገዛጁ ነው ብለው እንደሚሉ አንድ ጊዜ አሁን መናገር ባልፈልግ መንገድ ላይ የሆኜ በጭቤ ተወገውና ወደኩ አላ ለቤተሰብ ሲላክ አንድ ሰው ሚዲያ ስለሆነ ማላነሳው ሰው ለምን አይሞትም? በጣም ያሳዝናል። በጥፋት ቢሆን አዎ እንደው እንዲም ቢሆን እንኳን መሪ ርህራሄ ላይ ነው። ርህራሄ ማለት ሰውን ኢምፓታይዝ ማድረግ ነው፣ ሲምፓታይዝ አይደለም። ማለት ውስጥን አስገብቶ የሱን ችግር መረዳት ማለት ነው። እኔስ በሆን መሪ እንደዚህ ነው መሆን ያለበት። ሌሎችን ደግሞ መሪ ከርህራሄ ባለፈ በአገልግሎት ውስጥ አብሮ ተሳታፊ መሆን፣ የጸሎት ህይወት እንዲኖረው ራሱን ከሚያገለግሉ ከሚጸልዩ ጋር አብሮ መጸለይ፣ እነዚህንና ሌሎች ነገሮችን ጠንካራ የሆነ መሪ በተለይ ዋና መሳሪያው የሚሆነው ዕውቀቱ፣ ጉልበቱ፣ ገንዘቡ ወይንም በዙሪያ ያሉ ሰዎች አይደሉም። በእግዚአብሔር ላይ መታመን። እግዚአብሔር ይችላል። otherwise የሚታመንበት ገንዘብ ሊያልቅ ይችላል። የሚታመንበት ዕውቀት ከሱ በላይ መጥቶ የሚያሳፍረውን ነገር እግዚአብሔር ሊያመጣ ይችላል። የሚታመንበት ስልጣን እግዚአብሔር ሊያነሳው ይችላል። የሚታመንባቸው ሰዎች ሆይ ያሉት በዙሪያው ያሉት ሊሸሹት ይችላሉ። እግዚአብሔር ግን ከታመኑት ለዘላለም አይለይም። መሪ መጨረሻ መታመኛው ቤተክርስቲያንን ስትመሩ ስታስተዳድሩ መጨረሻ መታመኛችሁ እግዚአብሔር ሊሆን ያስፈልጋል። በመሪዎች ላይ የዚህ አይነት ባህሪ ከሚያሳዩበት የተለያዩ ነገሮችን አሁን ከላይ ተጠቅሷቸው መሪዎች ከሚያሳዩዋቸው ቁልፍ ማስረጃዎች አንዱ ሰዎች እንደዚህ አይነት መሪዎች ላይ ምን እንዲሆኑ እንዲተማመኑ ከመተማመናቸው በውስጣቸው የሰዎች መሪዎቹ በእግዚአብሔር ላይ መታመናቸው እንደሆነ ደግሞ ማሳየት። ሁሉ ጊዜ እኔ ወደሚለው ሰለባ ላይ አባታችን እርሱ ጌታ ነው፣ እርሱ ለዘላለም ነው፣ እኔ አሁን ደህና ደሩ ብዬዳለሁ። እሱ ግን ያቺ ሴት እንዳለችው እንደዚህ ያለች አንድ ሴት በሁለተኛው ዓለም ጦርነት ብዙ ቤቶች ፈርሰው የተረፈ ሰው ካለ እየተባለ ጦርነቱ ቆም ሲል ጉብኝ ሲካሄድ የፈረሰ ቤት ውስጥ አንዲት ሴት ተኝታለች። ያቺን የተኛች ሴት ቀሰቀሱና አንቺ ተኝተሻል? አዎ ተኝቻለሁ ጌታ ይመስገን አለች። እንዴ ሰው ሁሉ ሲተራመስ አንቺ እንቅልፍ ተኝተሻል? አዎ። እንዴ ሁለታችንም እንዴት እንቅልፍ እንጣለች? እስራኤልን የሚጠብቅ አይተኛም አያንቀላፋም። ስለዚህ እሱ አይተኛም እኔ ልተኛ እንዴ መብቴ እኮ ነው አለች። ስለዚህ ሁሉ ጊዜ የማይተኛ አምላክ የማያንቀላፋ አምላክ እንዳለ ሰውን ወደዚህ ሊድ አውት ማድረግ ነው። ከተደበቀበት እንዲወጣ ማድረግ ነው። እንዲተማመን ማድረግ ነው። በተለይ መሪው አንድ ትልቅ ኮንፊደንስ ላይ መውደቅ አለበት። እግዚአብሔርን በመተማመን በመድራዊ ደግሞ አገልግሎት ላይ ህዝቡን ሊያምነው ይገባል። አንድ አደራ ከሰጠነው just let him ማስተማር ማሰልጠን እንጂ ሁሉ ጊዜ ስፔኩሌሽን suspicious ሆነን ከስሩ እንዲህ ሆነ በቃ ተጠራጣሪ ሆነን
ልክ ይሄ ኮምፐልሲቭ ሊደርሺፕ የሚባል አለ ሁሉን ነገር ካላወቁ ሁሉ ነገር ፕሊዝ በጸጋ ነው የምናገለግለው አንተ መሪ ነህ ሞቲቬት አድርግ ሊድ አውት አድርገው ከዛ በኋላ ስለ ጉዳዩ መጨረሻ ላይ ምንድነው የምታደርገው ሰብስበህ ምንድን ላይ ደርሰናል ብለን ሴሌብሬት መደረግ የሚገባ መሸለም የሚገባ ማደግ ያለበት ነገር የደከመውን ደግሞ እንዴት እንደሚነሳ ማድረግ እንጂ እምነት ማጣት በህዝብ ላይ በጣም መሪ ህዝብ ላይ እምነት ከሌለው እየመራ አይደለም ማለት ነው ውጤታማ መሪዎች ሁሉ ጊዜ ጥሩ ባህሪ ያላቸው ሰዎች የሚፈለፍሉ ወይም የሚያመነጩ ናቸው መልካም የሆነ የእግዚአብሔርን ሐሳብ የሚያስተናግዱ ምን ልስራ መጋቢ ምን ልስራ የኔ መሪ ብሎ ሰው በፈቃዱ ሳንጠይቀው እንዲመጣ የሚያደርግ መሪ እንዴት የታደለ መሪ ነው ስለዚህ በመጀመሪያ ተከታዮቻችንን ወይም መሪ ምን መራቸውን ሰዎች በእነሱ መተማመን አለብን መጀመሪያ ኦርጋናይዝ እና መጠንቀቅ ያስፈልጋል ማን የት ቦታ መቀመጥ አለበት ካስቀመጥነው በኋላ ስራውን ሳይሰራስ ከሚጀምር እግር እስከ እግር እየተከታተልን ነፍሱን እስኪወጣ ሰውየው መከራ ማሳየት እኔ እንደ እግዚአብሔር ነኝ ብለን ማሰብ ነው የተሰጠን መሪ ነው ያ ሰውዬ የተመደበበት ስራ አለ ጸሎት ሊያገለግል ይችላል ወንጌል ሊያሰብክ ይችላል ሌሎች ቴክኒካል ሰፖርቲቭ ስራዎች ሊሰራ ይችላል ሌሎች ደቁና ስራ ሊሰራ ይችላል ገንዘብ ሊሆን ይችላል ጽሁፍ ሊሆን ይችላል ሌሎችም ነገሮች ቤተክርስቲያን የሚያስፈልጋት ስትራክቸር ውስጥ ሊኖር ይችላል ስለዚህ ተማምነን ነው መስጠት ያለብን እንግዲህ ለክርስቲያን መሪዎችና ለሁሉም ክርስቲያኖች የክርስቲያን ባህሪ መሰረቱ አማኙ ከኢየሱስ ክርስቶስ ጋራ ያለው ዩኒቲ ነው አንድነት ከክርስቶስ ጋራ ተለያይቶ ባለኝ ዕውቀት ሰራለሁ ባለኝ ገንዘብ ሰራለሁ ብዙ ነገር እኮ አለ ቤተክርስቲያን ሽማግሌ ሆኖ የሚመራ ሰው አገሩን አልናገርም ትልቅ ገንዘብ ለቤተክርስቲያን የሚሰጥ ሰው ከአገር ውጭ ያለ ኢትዮጵያዊ በጣም ሰዎች ሁሉ ሆይ ሆይ የሚሉት ግን እግዚአብሔር ያየው ገንዘብ የሚሰበሰው ሰው ያስገደለ ነበር ወደ እስር ቤት ገባ አሁን ይደሉት ከአገር ውጭ ይሄ ምን አይነት ሰው ነው መሰረቱ ገንዘብ ብቻ ማግኘት ዝና መስማት ፌም ሌላም ነገር ለሚያደርግ ሰው ነው ማለት ነው ሁሉ ጊዜ አማኙን ከክርስቶስ ኢየሱስ ጋራ ያለውን አንድነት ማጣበቅ ሁሉ ጊዜ የመሪዎች ስራ ነው ይሄ እግዚአብሔር ይርዳል ከኔ ጋራ እንዲጣበቅ አይደለም ካንቺ ጋራ እንዲጣበቅ ከርሶ ጋራ እንዲጣበቅ አይደለም በእኛ ውስጥ ክርስቶስን አይቶ ቶሎ ጌታዬን አለቅም የሚል ህዝብ ምንመራው ህዝብ እንደዛ መሆን አለበት በክርስቶስ ጋራ በሞቱ ተመስለው ለመስለው ገባል በሞቱ ለመስለው ገባል እንዳለ ጳውሎስ ላሮጌው ሰው የሚሞት ሰው መሆን አለበት ከክርስቶስ ጋራ የተነሱ ሰዎች መሆን አለባቸው ይሄ የክርስቶስን ባህሪ ለበሱ መሆን አለባቸው እንግዲህ በአጠቃላይ ጌታ ኢየሱስ ክርስቶስ በመንፈስ ቅዱስ አማኝ ውስጥ ምንን ያደርጋል ማለት ነው መንፈሳዊ ፍሬዎችን በቀደም ባለፈው ፕሮግራም ባነሳሁት ምክንያት ይህንን ያፈሳል እንግዲህ በመሪዎች ላይ የዚህ አይነት ቁልፍ የሆኑ ባህሪ የሚታይ ከሆነ ህዝቡ ክርስቶስን እየመሰለ ይሄዳል በተከታዮቻቸው የሚተማመኑ ክርስቲያኖች ከሆኑ ቀደም እንዳልኩት የሞቱ ለክርስቶስ መስቀል ላይ ስጋቸውን እዛ ይሰቀሉ የስጋ ስራን የተጸየፉ የመንፈስ ፍሬን የሚጓጉ በአጠቃላይ እንግዲህ
ክርስቲያን መሪ የክርስቶስ ባህሪ ለማፍራት ቅድም ያልናቸውን ነገሮች እያደረገ ቢሆንም በሁለት ወይም በሶስት የተለያዩ ባህሎች በተለያዩ ነገሮች ያደጉ ሰዎች ስለሚኖሩ ይሄንን ጥንቃቄ ማድረግ እንዳለብን ባለፈው ያነሳዋቸው ነገሮች አሉ። እነዚህን ወደ አንድነት ለማምጣት መሰበክ ያለበት ክርስቶስ ነው። ምክንያቱም እኔና አብ እንደሆንኩ እነሱንም አንድ ይሆኑ ዘንድ ብሎ ጌታ ኢየሱስ ክርስቶስ በዚህ ነው የጸለየው። በእግዚአብሔር መንግስት መጽሐፍ ቅዱሳዊ ራእይን በማህበረሰብ ውስጥ ማስረጽ መቅረጽ መሪዎች ይሄ ይገባቸዋል። ውጤታማ ክርስቲያን መሪዎች በእግዚአብሔር መንግስት ራእይ ውስጥ መበረታታት አለባቸው። ቅዱሱን መንፈስ መለመን አለባቸው። እነዚህ ከእምነት የመነጨ እግዚአብሔር ጋራ ያግንኙነት ያለው መሪ ክርስቶስንና መንፈስ ቅዱስን ታምኖ ኢየሱስ ነው አሁን የሚመራኝ መንፈስ ቅዱስ ነው የምታመነው እግዚአብሔር ነው በመታዘዝ እግዚአብሔርን እንድከተል በቀረበው ጥሪ ህዝቡንም እዚህ ውስጥ እኔ በቀረበልኝ ጥሪ ህዝቡንም አስጉዛለሁ። መቼም ራእይ የሌለው መሪ ይገለበጣል ነው። ራእይ የሌለው ህዝብ ይገለበጣል። መሪው ነው እኮ ራእይ መሪ ሊኖረው ያስፈልጋል። ውጤታማ አይሆንም። ራእዩን ወደ ኢምፕሊሜንቴሽን ወደ ተግባር ለማምጣት አስተዳደራዊው ስራ በጣም ወሳኝ ነው። ራእይ ቢኖርም የግድ አስተዳደር ነገር ያስፈልጋል። ካስተዳደር በኋላ ደግሞ እንዲንቀሳቀሱ ማስተባበር ያስፈልጋል። ኢንፍሉዌንስ ማድረግ ያስፈልጋል። ከዚያ በኋላ ነው ፊድባክ ማግኘት ስላለበት ኮንትሮል ማድረግ ያለበት። ውጤታማ መሪዎች ጉባኤው እንደ ጤናማ ስርዓት በጤናማ ስርዓት ውስጥ እንዲንቀሳቀስ የነሱ ብቃት ወሳኝ ነው። እንግዲህ ይሄን ብለን ስንል መሪነት በአንድ በኩል የተፈጥሮ ችሎታ ሲሆን ምን ማለት ነው? የተማረ ክህሎት ያለው ነው። ይሄ አባባል ትክክል ነው፣ ግን በዚህ ጉዳይ ላይ በተፈጥሮና በተማረ መካከል ባለው ነገር እኛ ክርክር ውስጥ አስገብተን ጊዜያችንን ምንፈጅ መሆን የለብንም። ልናደርገው የሚገባው ወደ ጎን ትተን እነዚህን ክርክሮች በተለይ ብቃት ያላቸው ለአመራር ቆራጥ የሆኑ በስልጣን የሚራመዱና ፍቅርን አጣብረው የሚሄዱ ሰዎችን ማብቃት ነው። በምን? በስልጠና በባህሪና በብቃት መካከል ወይም በተፈጥሮ ችሎታና በተማሩ ክህሎቶች መካከል ልዩነቶች አሉ። እነዚህን እየገለጥን አይደለም፣ እነዚህን እያስታረቅን። እነዚህ ያነሳኋቸው ሁለቱ እርስ በርሳቸው ሌላ ስራ ያላቸው ግን እርስ በርሳቸው የማይለያዩ ጉዳዮች በጥቅል በአንድ መሪ ውስጥ የተካተቱ ናቸው። ስለዚህ በአጠቃላይ ግን ከዚህ በኋላ የምናያቸው የመሪ ብቃቶች ግን በተለያዩ ሰዎች ሊኖሩ የሚችሉ ብቃቶች ናቸው። ለምሳሌ እነዚህ ችሎታዎችን ወይም ብቃቶችን ለመመልከት የማዳመጥና የማበረታታት ችሎታ። ሰውየው ውስጥ ያለውን አላወቀ፣ የተሰራውን ስራ አላወቀ። ሳያውቅ ምን አድርጎ ነው የሚያበረታታው? መሪ ምን አይነት ሰው መሆን አለበት? የሚያዳምጥና ቀጥሎ ደግሞ የማበረታታት
ችሎታውን ሊያበለጽግ ይገባል። እንግዲህ ይሄንን ብለን ስንል በግድ መንፈሳዊ ሰው ሲበረታታ ምን ይሆናል? ዩኒቲም አንድነቱም ይጠነክራል። ከዛም አልፎ ተርፎ ያንን ያበረታነውን ሰው ስላዳመጥነው ኢንከሬጅድ ይሆናል። ሌላ ስራ ሰርቶ ወደኛ ለማምጣት ይታገላል ማለት ነው። ሌላው እንግዲህ የኮሚኒኬሽን ጉዳይ ነው። አንድ መሪ የግንኙነት ችሎታ ሊኖረው ይገባል ብለን ስንል ግድ ነው። አንድን ሰው ኢቭን ሌላ ቀርቶ ትዳር ባል ከሚስቱ ጋራ የማይነጋገር ከሆነ አደገኛ ነው። በሌላ ትምህርት ላይ እንደተናገርኩት ባልና ሚስቶች ተፋተው ተጋብተው 7 ቀን ሳይቆዩ አፋቱኛለች ሚስት። ሽማግሌዎች ያጋቡ መጡና ምንድነው ጠቡ ሲባል ባል ሲጠየቅ ምን ሆናቸዋል? ምንም። ምንድነው ችግርሽ? አይ ካገባው ጀምሮ ያናገረኝ። ምንድነው ችግሩ አለ። ይሄ ሰውዬ እቺ ሴትዮ እኔ ከስራ ስመጣ በር ሲከፈት መናገር ትጀምራለች። እስከተኛ ድረስ በላም እስከተኛ ድረስም እንቅልፍ ሲወስደኝ ትለፈልፋለች። መቼ ጊዜ አግኝቼ ልናገራለሁ? ሰው እኮ ለመናገርም ለማዳመጥም ኮሚኒኬሽን ያስፈልጋል። አንዱ ተናግሮ አንዱ መቀጠል አለበት። ስለዚህ የግንኙነት ችሎታ ያስፈልጋል። ኮሚኒኬሽን ስኪል ያስፈልገናል ማለት ነው። በዚህ በመደበኛና መደበኛ ባልሆነ ጉዳይ ላይ ሁለቱ እነዚህ ስልጣኖች ናቸው፣ ግን ልዩነት አላቸው። ይህንን መረዳት ያስፈልጋል። ግልጽ አወቃቀሮች ከሌሉ በጣም አስቸጋሪ ነው። ግልጽ አወቃቀር ካለ አሁን አስፈላጊ ነው ብለን ካል የተጠያቂነትና የኃላፊነት አሰራርን በደንብ መረዳት ይቻላል ማለት ነው። አንድ መሪ የሚሰራው ስራ ገደብ ያለፈ አይደለም መሄድ ያለበት። ከተው ነገር መውጣት አለበት። ኔጎሺዬት ማድረግ፣ ኮኦፐሬት ማድረግ፣ መተባበር፣ ከሌላው ጋር አብሮ ኮኦርዲኔት አድርጎ መስራት ሌላ ጉዳይ ነው። ግን የሌላውን ስራ ዘሎ መግባት ደግሞ ሌላ ችግር ነው። አንድ ጊዜ አንድ ሰው ምን አሉኝ፣ በሆነ ጉዳይ ስራ ልሰራ ሄጄ የእውቀት ጉዳይ የሚጠይቅ ነው። እዛ በኋላ ይሄን ካላደረክ አሉኝ። ቆይቷል፣ 40 ዓመት ይሆነዋል። አይ እኔ እኮ ይሄንን በእውቀት ላይ ተመስርቼ ነው የምሰራው፣ እርሶ ደግሞ የሙያዎት አይደለም፣ መልኬም የመጣሁት በዚህ ጉዳይ ነው ስላቸው፣ ምንድነው የምትጨማለቀው? እኔ እኮ የበላይ ነኝ፣ ውሃ ከታች ወደ ላይ ይወጣል እንዴ አሉኝ። እኔም ትንሽ በስጨት አልኩና ውሃ በቴክኖሎጂ እኮ ከጉርጓድም ከስንት ኪሎ ሜትር ወደ ላይ ይወጣል፣ እንዴት ይሄንን አያውቁም እንዴ አልኳቸውና ከሰውየው ጋር ብዙ ተጋጫ። አንዳንድ ጊዜ በስ ስልጣን ላይ ስለተቀመጥን ያለ ፕሮፌሽናችን ገብተን ነገሮችን ማበላሸት የለብንም። ለዚህ ጥንቃቄ ማድረግ ያስፈልጋል። እንግዲህ ለዚህ ደግሞ የሚያስፈልገው ግልጽ አወቃቀር ሲደረግ ኃላፊነትና ተጠያቂነት ሰጥቶ ከኋላ ሞኒተር ማድረግ መሰለል አይደለም፣ ኮንትሮል ማድረግ። ምን ጎደለ፣ ምን እናሟላ፣ እንዴት እናሳድገው፣ ከተመደቡ ሰዎች ጋር መነጋገር ነው። እንግዲህ ሌሎች አሉ፣ አንዳንድ ተለዋዋጭ ሁኔታዎች አሉ። እነዚህ ደግሞ ለምንድነው የሚረዱት? ለዲቨሎፕመንት ይረዳሉ፣ ለእድገት ይረዳሉ። እነዚህ እንዲያድጉ ሐሳቦችን የመቀበል ባህሪ ሊኖረው ያስፈልጋል። እንዲህ ቢደረግ ሲል ምክንያቶችን ተረድቶ ከፋይናንስም ከማቴሪያልም ከሂውማን ሪሶርስም አኳያ ይሄ ነገር የት ያደርሰናል የሚለውን ከባለሙያ ተረድቶ ለእድገት ተለዋጭና ይሄ አዳዲስ የሆኑ ነገሮችን የሚቀበል መንፈስ ሊኖረው ያስፈልጋል። እንግዲህ የሚለዋወጡ ነገሮች ስራ ብቻ አይደሉም። የግጭት አይነቶችም ይለዋወጣሉ፣ አለመግባባት አይነቶች ይለዋወጣሉ። ትናንትና ያገኘነውን የሚሰራ ሰው ዛሬ ስናገኘው ባህሪው ተቀይሮብን ሊመጣ ይችላል። ምክንያቱም ምንድነው የሆነው፣ ለምን አደረገ አይደለም፣ ምንድነው የሆነው ብለን መጠየቅ አለብን። ምክንያቱም ኦብጀክቲቭ የሆነው ነገር እዚህ ተቀምጦ እኛ
ምን አባቱ ሆኖ ነው የምንል ከሆነ it's very dangerous ማደግ አይደለም ግጭቱ ከፍ ይያለና ወደ ሌላ ደረጃ እንዲያመራ ልናደርገው እንችላለን እንግዲህ ሰዎች በሙሉ አቅማቸው እንዲሰሩ ምን ማድረግ አለብን ማለት ነው በአጠቃላይ ማበረታታት ኢንከሬጅ ማድረግ አለብን ማለት ነው ይሄ ማለት ምን ማለት ነው ለለውጥ ሂደት ድጋፍና ባለቤትነትን በአማኞች ላይ አብሮ በሚሰሩ ላይ መገንባት አለብን ማለት ነው ዴቨሎፕመንት የሚኖረው ባለቤትነት ስሜት ምዕመኑ እንዲገኙ አብሮ የሚሰሩት ደግሞ በአስተዳደር ውስጥ የሚሰሩት ያ ስሜት እንዲገኙ በተለይ የችግር አፈታር ዘዴን በመጠቀም የመጡትን ችግሮች በአሸናፊነት የመወጣት ስኪል እንዲኖረን በተለያየ መንገዶች ራሳችንን ማሳደግ አለብን ነገሮች ሁሉ ጊዜ ስትራክቸርድ መሆኑንና ጉባኤው በስርዓት የሚተዳደር መሆኑን ዛሬ ሌላ ነገ ሌላ የተለዋወጠ ነገር ስለሚመጣ ስርዓት አልበኝነት ስለሚፈጠር ጉባኤውንም ወደ ስርዓት እንዲገባ ከአመራሩ መጀመሪያ ስርዓት ያለው መሆኑን ማሳየት ያስፈልጋል ለውጥ ሲመጣ በጣም አደገኛ የሚሆነው ለውጥን የማይቀበል መሪ እሱም ማያድግም ምዕመኑም ህዝቡም ማያድግም ስለዚህ ለውጥ ሲመጣ ፈጣን ውሳኔ የመስጠት አቅም ሊኖር ያስፈልጋል መሪ በደም ቪዥነሪ አርቆ ውስጥ ገብቶ ጠልቆ የሚያይሞላል ያልተረዳው ነገር ቢሆን እንኳን ዲፕሊ በጥልቀት ያንን ጉዳይ ለመረዳት መሞከርና አብሮት ያሉትን ስታፎች ማማከር ከመሪ ይጠበቃል እንግዲህ በአጠቃላይ ከዚህ ጋር በተያያዘ ተፈጥሮ መረዳት ያስፈልጋል ለምሳሌ ሴቶች በሚያገለግሉበት ላይ ሴቶች ባህሪ ምንድነው እግዚአብሔር የሰጣቸው ባህሪ ተፈጥሯዊ ወንድስ ምንድነው ያለው ባህሪ እነዚህ ሳይንሳዊ የሆኑ ጥናቶች በጣም ይደግፉናል አንዳንድ ጊዜ እኛ ወንዶች ለእያንዳንዱ ነገር ሳጥናለን ሴቶች ይሄ አንዱን አሁን በስራችን ስራ ነው ቤታችን ቤት ነው ሌላ ቦታ ከጓደኝነት ሌላ ነው እነዚህን ከፋፍለን ነው የምናየው ሴቶች ግን ሁሉንም አስተሳስረው ነው የሚያዩት ለምን ይሄን አደረጉ ብለን ከሴቶች ጋር የምንጋጭበት ምክንያት የለም እያንዳንዱን ሰው ተፈጥሯዊ ባህሪያችንን መረዳት ያስፈልጋል እንግዲህ እነዚህ ነው አላንኮሪ ምናምን እነዚህ የሚሉትን ሳይንሳዊ አምስት ነገሮችን አልተነተንም እዚህ ላይ ሌላው ከባህል አገልግሎት ጋር የተያያዙ ጉዳዮችን በጥልቀት መረዳት በጣም ተገቢ ነው እንግዲህ በተለይ መሪዎች ህዝቡን ወደ ስተት ላለመዳረግ ሁለት ነገሮች ለይተን ማወቅ ያስፈልገናል ድፍረትና ሰማዕትነት ልዩነት አላቸው አሁን ድፍረት የሚባለው ብዙ ጊዜ ከጀብደኝነት ጋር ይሄዳል የማይገባ ቃላት እየተናገርን ዱላ ውስጥ ተደብድበን ተፈንክተን ለጌታ ተፈነከትን ብለን ተሰጣጥ አንዳንዶች በምስክርነት እንዲወጡ ምንልካቸው ሰዎች በደም ስለማናሰለጥናቸው ወጥተው የሌላውን እምነት አቆሽሸው ሲናገሩ ይደበደባሉ ጌታ ኢየሱስ ክርስቶስን አንድም ቀን በእንደዚህ አይነት መንገድ ስበኩም አላለም አልሰበከም ድፍረት ሌላ ጉዳይ ነው ሰማዕትነት ሌላ ጉዳይ ነው ጴጥሮስም ሆነ እስጢፋኖስም ሆነ ሌሎችም ሁሉ ሲሰብኩ ክርስቶስን ይሰብኩ ሲመቷቸው ሲገሏቸው እስጢፋኖስን የሚያክል በውስጡ ጥበብና ዕውቀት መንፈስ ተሞልቶ ድንቅና ተአምራት እግዚአብሔር ነገር እየተፈጸመበት ተሰብስበው ተቆጥተው በድንጋይ ሲወግሩት የተናገረው አንድ ቃል ጌታ የተናገረው ቃል ምን የሚል ቃል አባቶ የሚያደርጉትን አያውቁምና ይቅር በላቸው ይሄ ሰማዕትነት ማለት ይሄ ነው ጭቅጭቅና ክርክር የማይገባ ነገር እንዳያደርጉ በደንብ ትሬንድ ማድረግ ያስፈልጋል ወንጌል ስርጭት ይብሉ አስተዳደሩ የወንጌል ስርጭት ዲፓርትመንቱ በጥንቃቄ መምራት አለበት ይሄንን በድፍረትና በሰማዕትነት መካከል ያለው ይሄን ፈተና ልዩነቱን መረዳትና ማስረዳት ያስፈልጋል
አንዳንድ ጊዜ ደግሞ የካሪዝማ ወጥመዶችንም መረዳት ያስፈልጋል። አንዳንዴ በመንፈስ ቅዱስ ስም የማይገባ ጊዜን ማባከን እንዳይሆን ሁሉ ጊዜ መንፈስ ቅዱስ ከኛ የበለጠ እኛን የፈጠረ እግዚአብሔር ስለሆነ የሥርዓት አምላክ እንደሆነ ምዕመኑ እንዲገነዘብ አገልጋዩ እንዲገነዘብ የምናደርጋቸው ነገሮች በምንም መልኩ በእግዚአብሔር ላይ አሳብተን የምንችል እንዳልሆነ እግዚአብሔር ይርዳል። ችግሮችን በመፍታትና የመማር ዕድሎችን በመፍጠር መካከል ደግሞ ያሉ ልዩነቶች አሉ። አሁን አንዳንድ ሰው አንዳንድ ነገር ችግር የሚፈጠረው በምን ምክንያት ነው? መፍታትስ ያቃተን ለምንድን ነው? የእውቀት ማነስ ሊሆን ይችላል። ስለዚህ ምን ያስፈልጋል? ማስተማር ያስፈልጋል። እንዴት አድርገን ነው ኮንፍሊክት ማኔጅመንት ኤንድ ሪዞሉሽን ብለን ይሄንን የመፍትሄ ትምህርት የምንሰጠው? ስፒሪቹዋል ኮንፍሊክት ማኔጅመንት በመንፈስ ቅዱስና በእግዚአብሔር ቃል ትምህርትን እግዚአብሔር ቃል በሚለው መንገድ እንዴት ነው ችግሮችን መፍታት የምንችለው? ስለዚህ እንዴት ነው ደግሞ ይሄንን የመማር ዕድሎች መፍጠር ያለብን? ይሄንን በጥያቄ ውስጥ ከተን ምዕመን ውስጥ ያለውን ነገር በአጭር ጊዜ የሚፈቱ ሰዎች፣ ነገሮችን የሚያስተካክሉ መሪዎች፣ ስታፎች፣ አስተዳደሮች መኖር አለባቸው። እንግዲህ እነዚህን ልዩነቶች የአመራር ክህሎቶች ካላቸው መሪዎች ጋራ በደንብ እያጣመሩ ጉባኤዎች ይሄን ነገር ጉባኤው እንዲለምደው በተለይ ጤናማ የሆነ ማህበረሰብ በመፍጠር ችግሮችን የምንፈታባቸው እድሎችን መፍጠር ሰፊ ነው። ደግሞ እግዚአብሔር የተባረከው የእግዚአብሔር ቃል ችግርን ለመፍታት አይደለም፣ ህይወትን ለማምጣት፣ የሞተውን ለማስነሳት፣ የታመመውን ለመፈወስ፣ የወደቀውን ለማንሳት፣ የራቀውን ለማቅረብ አቅም አለው። ስለዚህ አመራር በእድገት ላይ ያለውን ተግባሮት ምንድነው አማርኛችን ተግዳሮት ነው የምንለው መሰለኝ። ተግዳሮት ጉባኤው በዚህ እድገት ላይ እንዳይሳተፍ የሚያደርጉ እንቅፋቶችን ለማንሳት ከመሪዎች ጥበብ ይጠበቃል፣ ትምህርት፣ ዕውቀት፣ ክህሎት ይጠበቃል። ስለዚህ መጀመሪያ በአመራር በአስተዳደር ላይ ያለን ሰዎች ጤናማ የሆነ ግንኙነት ሊኖረን ያስፈልጋል። ውጤታማ ለመሆን ጤናማ ግንኙነት በጣም ያስፈልጋል። ወደ ግባችን ለመድረስ የጋራ ጉዳያችን ማድረግ አለብን። አንዳንድ ጤናማ ጉባኤዎች የሚታዩባቸው ባህሪዎች አሉ። እነዚህ ባህሪያዎች ለቤተ ክርስቲያን ዓላማ ጠንካራና ቁርጠኝነት ታያላችሁ። እንግዲህ የተለያዩ አሁን የምናያቸው ከዚህ በታች የምንመለከታቸው ጉዳዮች ማንጨርሳቸው ቢሆኑም መነሻው ሁሉ ጊዜ ጤናማ ጉባኤ አድርገን ባህሪውን ያንን ጤናማ ነው ብለንም ደግሞ ለመወሰን የምናያቸው ሲምፕተሞች አሉ። እነዚህ ምልክቶች ህዝቡ ቆራጥ ነው፣ ውሳኔ የመስጠት፣ ቤተክርስቲያንን የመደገፍ፣ ለወንጌል ስርጭት አብሮ የመውጣት፣ አብሮ የመብላት፣ በመከራና በሐዘን አብሮ የመካፈል ቆራጥ በቃ አንድነትን የማሳየት ክርስቶስን በዚህ ውስጥ እንዲታይ ማድረግ። ከዛ ባለፈ በጉባኤና በመሪዎች መካከል ያለውን ጤናማ የመግባቢያ ልምዶችን ማሳየት። እነዚህ ልምዶች ከሌሎች ግንኙነቶች ውስጥ የሚካተቱ ትልልቆቹ እውነት ያችሁ truth comes before unity ይላል ሉተር። እውነት ከሌለ ዩኒቲያችን ውሸት ነው፣ ህብረታችን ውሸት ነው። እውነት ባለበት ህብረት አለ፣ ህብረት ባለበት ምን አለ? ፍቅር አለ፣ ፍቅር ባለበት ተጠያቂነት አለ፣ ተጠያቂነት ባለበት መደጋገፍ አለ።
እነዚህ ሁሉ ነገሮች እንዲኖሩ በመካከላችን ስሙዝሊ ሰርኩሌት እንዲያደርጉ እድገት እንዲኖራቸው አመራሩ አካል ጊዜ ጥረቱ የአንድነት ጌታ የመጣው እኔ የምንለውን ትተን እኛ እንድንል ስለሆነ በዚህ ማዕቀፍ ውስጥ እንድንገባ በተለይ አመራር ላይ እግዚአብሔር ለአመራር ያጫችሁ ሰዎች በዚህ ትምህርት ብዙ እንደተማራችሁ ብዙ እንደተገነዘባችሁ አውቃለሁ። ዛሬ የኛውን ትምህርት ስድስተኛውን ትምህርት በዚህ አጠቃልላለሁ። ኢየሱስ ይባርካችሁ። ጸልየን እንጨርሳለን። እናከብርሃለን፣ እናመሰግናለን። ባሪያንም የረዳ ወገኖችን ደግሞ በዓለም ዙሪያ ያሉትን ያደምጡ። በዚህ ነገር ደግሞ እግዚአብሔር ሆይ ስለምትመክራቸው ስለምትጠቅማቸው ቅዱስ እግዚአብሔር መንፈስ ስምህ ለዘላለም የተባረከ ይሁን። ሁሉ ሲሆን ግን ላንተ ክብር ይሁን በጌታ በኢየሱስ ስም አሜን።